አንዳንዴ ሁለት ጓደኛ ማቾች አይተሽ እኩል ስራ ጀምረው ኢቭን ወርክ ፕሌስ ፍሬንድ ላይ በጣም ኖቲስ ይደረጋል ብዙ ሰው እርግጠኛ ነኝ አብሮ ጓደኛውና አንዱ እስከ ስራ አስኪያጅ ይሄዳል እና በእውቀት ሌላኛው ሊበልጥ ይችላል ፊድ ያደረገ ነው ኢንፎርሜሽን ይሰጣል ጉልበት ይሰጣል ህይወቱን ይቀይርለታል ነገሩን ያስተካክልለታል የሃያ ያድጋል ይሄኛው ተመሳሳይ ቦታ ነው ከዛ ላይ የሚያገኘው የሆነ ቦታ ላይ ምስጋና እሱ እኮ ነው እኔን እዚያ በቃኝ ግን ላይፉን የሚቀይር እኩል ካልሆነ ነገሩ ራይት አይደለም በቃ ኖቲስ ማድረግ አለብን የምትሰጡት ነገር መቀበል አለባችሁ ካልኩሌት እናርክ ሳይሆን ኢኩቫለንት የሆነ ነገር ነው ባውንደሪ ሊኖር ይገባል እኛም ባውንደሪ አልተማርንም ነበር ከተማሪ ጀምሮ ስለነበርና በጣም ብዙ ላይፍ ላይ ሰተናል አሁን ከኔና ከሷ ሞር ማለት ተጎድታል ካልሽ እሷ ናት በጣም ተጎዳችሁ ምክንያቱም በባህሪዋ ጊቨር ነች በጣም ምንም አትሰጥም ስትሰጥ ማለት ነው ሁሉም ነገር ነው የምትሰጥሽ በቃ ብቻ ቦታ አትስጥሽ እንጂ ባውንደሪ የሚባል ነገር የምር አታውቅም በትክክል ማለት ነው ለሊት ነው ቀን ነው የትም ነይ ካልሻት ትመጣለች በጣም የሚያስጠላው ፓርት ደግሞ አንቺ እሱን ብትጠይቂያት ኢን ሪተርን እሷ ምናልባት እንኳን ብትጠይቅሽ ግን አይደረግላትም ፌቨር አትጠይቅም ትፈራለች ሶ ማኒፑሌተሮች ደግሞ የመጀመሪያ መገለጫቸው ድክመትሽን እንደ መሳሪያ ነው የሚጠቀሙት ስለዚህ ድክመትሽን ስለሆነ የሚጠቀሙት ድክመቷ ደግሞ ይሄ ነው ሼም አለባት ምናምን በደንብ አድርገው ነው የሚጠቀሙባት በደንብ አድርገው ታውቃለች ግን she just can't do it አይደል ታውቂያለሽ እኮ ግን በቃ ይሁን ማለት በጣም ነገር አለ ኢቭን አንቺ አትጠይቂም አይደል መጠየቅ ራሱ የነገርኳት ለዛ ነው ረጅም አመት ፍሬንድሺፕ ውስጥ ስትቆይ ያ ሰው በቃ ላንቺ የሆነ ፓርቲሽ ነውና የሆነ ሰዓት ነው ልክ ላይፍ ሲሪየስ ሆኖ የራሴ ዲሲዥኖች እንዲሳይድ ማድረግ ሲጀምር ጓደኝነት መቀጠል እና ትጎጃለሽ በጣም